አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም ውድ ቤተሰብ ኢትዮጵያዊ እህት ወንድሞቼ እንዴት ናችሁ? ደህና ናቸው? ሁሉ ሰላም ሁሉ አማን ከኔ ጋር አልሐምዱሊላሂ ረብል ዓለሚን። እናንተ እንዴት ናችሁ? ውድ ኢክራም መሐመድ ዩቱብ ተከታታዮች በሙሉ እንዴት ናችሁልኝ? ደህና ናችሁ ሆይ? ከኔ ጋር ሁሉ ሰላም። ለቻናላችን አዲስ የሆናችሁ ላይክ፣ ሸር እና ሰብስክራይብ በማድረግ ቤተሰብ እንሆን እንዲሁም ቤተሰብ የሆነ ወገኖች ደግሞ ላይክ እና ኮሜንት እየጻፋችሁ አበረታቱኝ። ለአዲስ ናችሁ ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ሁሉ መልካም። እና ዛሬ ይዤላችሁ የመጣሁት በጣም ምርጥና አሪፍ የሆነ የፊት ማስክ ነው። እኔ የምጠቀመውን ምንም አይነት ኬሚካል ነገር የሌለው በተለይ ለመዳም ቅመሞችዬ እኛ አረብ ሀገር ስንኖር ያው በቤት ሰራተኝነት ስንኖር ምግብ እንሰራለን። ብዙ ነገር እንትን ስለምንል ምግብ በምንሰራበት ሰዓት ለፊታችን ሙቀቱ ጋር ወይም ልብስ በብዛት የምንተኩስ ከሆነ ልብስ ስንተኩስ ለፊታችን ያኔ ጉንጫችን ላይ ማዲያት ወይም ጥቁር ነገር ሊያመጣብን ይችላል። ነጠብጣብ ነገር ሊያመጣብን ይችላል። ስለዚህ በጣም አሪፍና ምርጥ የሆነ ከሴደርያ ሳንቲባችሁን ሪያላችሁን አውጥታችሁ ከምትገዙ በቤታችን ውስጥ ለየት ያለ ነገር አዘጋጅተን ባዘጋጀነው ነገር ራሳችንን መጠበቅ ፏፈካ ብለን ፊታችንም አሪፍ የሆነ እንትን ይኖረዋል ማለት ነው። እና ውዶችዬ እንዴኔ የሴደርያ ወይም የሱፐር ማርኬት እንትን ገዝተን ስንጠቀም እሱ ብዙ ነገር በውስጡ ኬሚካል አለው። ግን ብዙዎቻችን ያ ኬሚካል መኖሩን አናቅም። እንዲያውም እንዴኔ የጀርባችሁት ከሆነ እኔ ብዙ ክሬሞች ገዝቼ ፊቴ ላይ ተጠቅሜ ነበር። ግን በቃ እየተጠቀምኩት እያለ ፊቴ ለውጥ ያለው ይመስለኛል። ግን የሚገርማችሁ ነገር ወዲያው እንትን ይላል። ይህንን ግን ዴይሊ ከተጠቀማችሁት ወር ወይም 3 ሳምንት ከተጠቀማችሁት እመኑኝ በትክክለኝነት ከፊታችሁ ያለው ነጠብጣብ ወይም ያለው የማዲያት እንትን 100% ባይሆንም ያኔ ለውጥ ይኖረዋል። ስለዚህ በቤታችን ውስጥ እናዘጋጅ። የምን ሴደርያ ሄዶ መግዛት ነው የምን እንትን ማለት ነው። በቤታችን ውስጥ ወደ ስራው አሁን እኔ የምላቸው ነገር ምንድን መሰላችሁ? ቡና አለ አይደለ? ገህዋ የኛ የኢትዮጵያ ቡና እሱን ካዘጋጅን በኋላ እሱን ስንጠቀም ቡናውን አፍልተን ከተጠቀምን በኋላ ከዛ ከእንትን ቡናውን ስንጠጣ ከታች እንትን ይኖረው የለ ልክ በዚህ መልኩ የብቻ እዚህ ጋር አጠራቅመዋለሁ። ቡናውን እጠቀማለሁ። ቡናውን ተጠቅሜ እንትን ሲል እዚህ ጋር አጠራቅሜ እንደምታዩት አስቀምጣለሁኝ። ከዛ እሱን ካስቀመጥኩ በኋላ እዚህ ጋር እንደምታዩት አበባ አለኝ። አበባ አረቦቹ የሚያመጡትን አበባ እሱን አስቀምጠዋለሁ ልክ በዚህ መልኩ ማለት ነው። ከዛ ይደርቃል። ሲደርቅ እዚህ ጋር አልባው ላይ እንደምታዩት አበባውን ቅጠሏን እንትንልና ቅጠሏን ቆርጬ እዚህ ጋር አስቀምጬ ፍሬዘር አረገዋለሁ። ፍሬዘር ካደረግኩት በኋላ እንደምታዩት ይደርቃል። ከዛ ከደረቀ በኋላ ይሄንን ቡናውን በከላጥ ፈጨዋለሁ። ጥቅቅ አድርጌ ፈጨውና ከዛ በኋላ ቡናውን አድርጌ እንደምታዩት በሌላ አልባ ማለት ነው። እዚህ ላይ በሌላ ማጠራቀሚያ እዚህ ጋር እንደምታዩት ይኸው እየተጠቀምኩት ነው። እዚህ ጋር አደርጋለሁ ቡናውንና አበባውን ፈጭቼ ባንድ አቀላቅለዋለሁ። ከዛ እሱን ካቀላቀልኩኝ በኋላ ምን አደርጋለሁ መሰላችሁ? ዘይቱን ኦሊቭ ኦይል ዘይት በጣም አሪፍ ነው። እሱን ዘይቱን ትንሽዬ እጨምራለሁኝ። በሾርባ ማንኪያ ሁለት ነው የማደርገው። እሱን ካደረግኩ በኋላ እዚህ ጋር ደግሞ ሞያ ወርድ ያው የማያውቅ የለም። አረቦቹ ቤት ሁሉም ቤት አለ ሞያ ወርድ። እሱን ደግሞ በቃጣው ማለት ነው በግጣሙ 2 አደርጋለሁ። በዚህ
ከዛ ስሞ እያወርድና ዘይት ዘይቱን ይህንን አበባውን ከፈጨው በኋላ እዚህ ጋር አደርጋለሁ። ከዛ ምንድን ነው የማደርገው? ስኳር በሹርባ ማንኪያ 1 ስኳር ማለት ነው። እሱን አደርጋለሁ። የቡና መጠናችሁ ያኔ የቡና መጠናችሁ እንዴት መሰላችሁ? በቃ አሁን መሰለን እንደዚህ በቃ በዚህ መልኩ ማለት ነው። እንደዚህ ከሆነ 2 ማንኪያ ዘይት ዘይቱን ያው አበባው የምትፈጩት አበባ በርከት ቢል ችግር የለውም እና መወያ ወርድ 2 ቀጣ ወይም በግጣሙ 2 ካደረግን ስኳር 1 የሾርባ ማንኪያ ይበቃናል። እሱን አድርገን በደንብ ካቀላቀል ነው በኋላ ችግር የለውም ውጭ ላይ ሽንት ቤት እናስቀምጠዋለን። ምክንያቱም ሽንት ቤት አስቀምጥን ማለት ሁሌ ሽንት ቤት በምንገባ ሰዓት ያኔ ስራ ጨርሰን ሸዋር ልንወስድ እንትን ስንል እናስታውሰዋለን። ከዛ እኔ የምጠቀመው ሳሙና ይሄ ነው፣ የፊት ሳሙና በገራ ማለት ነው። ይሄ በገራ ሳሙና በጣም አሪፍ ነው። እኔ የምጠቀመው እሱን ሳሙና ነው። እንደምታዩት ያለውም ቀነስ ያለኝ ናት 5 ብር ከ25 ሳንቲም እሱን እገዛለሁ። ከዛ ይሄም ፊቴን እንትን የምለው ይሄ የህፃን ልጅ ሎሽን አለ አይደለ? ይሄ የህፃን ልጅ ይሄ ምንም አይነት ኬሚካል የለውም። ከዛ ይሄንን ያቀላቀልነውን የፊት ማስክ ልክ ሸዋር ልንወስድ ስንገባ ፊታችንን በደንብ በሳሙና ከታጠብን በኋላ ምክንያቱም ፊታችን ላይ ያሉ ወዛማ ነገሮች እንዲነሱ ማለት ነው። እንዲዛ ካደረግን በኋላ በዚህ ፊታችንን እንቀባና ፊታችንን ለ10 ደቂቃ ያክል ጠፈፍ እንዲል ወይም ፊታችን ላይ አየር ሲመታው የመድረቅ ባህሪ ሲኖረው ከዛ አለጡል መታጠብ አይደለም፣ ፊታችንን ትንሽ መሳጅ እናደርገዋለን። እዛው የቡናው እንትን እንዲያለ መሳጅ እናደርገዋለን። ከዛ ከፊታችን ላይ እንዲያለ ይረግፋል ማለት ነው። ከዛ ከረገፈ በኋላ ለብ ባለ ውሃ በጣም ቀዝቃዛ አላደለ፣ በጣም ሙቅ አላደለ፣ በሱ ፊታችንን ካላቀለቅን በኋላ ያኔ ተታጠብን በኋላ ከዛ ሸዋራችንን እንወስዳለን። መልሰን በሳሙና ባንታጠበው አሪፍ ነው። ምክንያቱም የሱ የቡና ወዝ ፊታችን ላይ እንዳለ ይሆናልና ከዛ በኋላ ይችን ሎሽን ፊታችንን ሸዋ እናደርገዋለን። እመኑኝ የእውነት ነው የምላችሁ፣ ፊታችሁ ልክ የህፃን ልጅ እንትን ነው የሚመስለው። እውነት ለመናገር እኔ ስለጀረብኩት ነው። ስለዚህ ተጠቀሙት። በጣም ነው እንትን የሚለው የቡና ማስክ በጣም አሪፍ ነው። አንገታችንንም ልንቀባው ችግር የለውም። አንገታችንን ሀታ በቃ ሰውነታችንን እንትን ብንለው በጣም አሪፍ ነው። የቡናው ማስክ ምንም የሚያመጣው ነገር የለም። መዋያ ወርድ ነው። ዘይቱን ለጅስም አስፈላጊ ነው። በጣም አሪፍ የሆነ ነገር ነው እና የመዳም ቅመሞች እየጀርቡት ትጠቀሙበታላችሁ። አይጎዳም። በቤት ውስጥ የሚዘጋጅ ነገር ባይጠቅመን እንኳ አይጎዳንም። እና ውዶች የመዳማችን አበባ በምታመጣ ጊዜ ኢዝባላ ከማስገባት እንደዚህ በቃ ይሄንን አላዲላ እንደዚህ ንሽፍ ያኔን የማይፈለግ ነገር ሆኖ እነሱ ጣሉት ሲሉ እናንተ በብልሃት ምን ታደርጋላችሁ? ልክ እንደኔ እንደዚህ አድርጋችሁ ማጠራቅም። ከዛ በኋላ ዘይቱና መወያ ወርዳ ሱካር እሱን ካደረግን በኋላ በቃ በዚህ መልኩ እንጠቀማለን። ፈካ ያለ ፊታችንን ይዘን ዘንተን እንትን ብለን በቃ ስራችንን መስራት ሀባይብ ገልቢ እና ተረድታችሁኛል ብዬ አስባለሁ። እኔ የምጠቀመውን ነገር በጣም ነው የምወዳቸው። ለመዲያም ቅመሞችዬ፣ ለእህቶቼ ይሄ ይጠቅማችኋል ብዬ ስላሰብኩ ነው። ተጠቀሙት፣ ጀርቡት። ጠቀሜታ እንጂ ጉዳት አያደርስብንም። ባይጠቅመን እንኳን አይጎዳንም። በእርግጠኝነት ግን እንደኔ ትጠቀሙበታላችሁ። እኔ ግን የሆነ ነገር ጀርቤ ለውጥ ካየሁበት ወይም ለእኔ ጥሩ ሆኖ ከታየኝ ለእናንተ ለእህቶቼ ማቅረብ ግዴታ ስላለብኝ ነው። በጣም ነው የምወዳችሁ የማከብራችሁ የመዳም ቅመሞችዬ። ለእናንተ በጣም ከበሬታ አለኝ እና አሁንም በድጋሚ ያደራምለው ላይክ እና ሸር ሰብስክራይብ እያደረጋችሁ ፕሊስ ቪዲዮዬን እስከ መጨረሻው ድረስ አጫውቱልኝ። በቅንነት በጣም ነው የምወዳችሁ የማከብራችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሁላችሁንም ከልብ
አመሰግናለሁ። በጣም ነው የምወዳችሁ እና ይሄን ይመስላል የመዲያን ቤት። ደግሞ እንደዚህ እያደረግን ሴራሚካችን እንወለውላለን በበረኪና በንትን እጃችን እንትን ያለውን መልሼ በዚች በቡና መሳጅ አደርገዋለሁ። ከዛ የምን ክሎሬክስ በረኪና ብዙ ብጠቀምም ላ ሙስተሂል ምንም አይነት እንትን አያደርስም እና ይሄ የህፃን ልጅ ሎሽን የእውነት በጣም ምርጥ ነው። አንደኛ ኬሚካል የለውም። የምታዋት 15 ብር ናት። ለአንድ የተገዛ ነው። እስከ 2 ወር ድረስ መጠቀም እንችላለን እንዲያጠቃቀማችን እና ኬሚካላችንንም ኢኮኖሚያችንንም እንጠብቃለን ማለት ነው። ኬሚካል አልኩኝ። በጣም ነው የምወዳችሁ እማከብራችሁ እህታችሁ ኢክራም መሐመድ። አሰላሙ አሌይኩም ወረህመቱላህ ወበረካቱ።